ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን። እንዴት ይዟችኋል? ቲክቶክ ወበዶች እንዴት ናችሁ? እንግዲህ ደስታና ሩታዬ በአንድ ላይ መጥተዋል ማለት ነው። እኔ ያለው እሱ ይሄድ ብሏታል። እሱ ቢሄድ የሚያንቀባል እንዴት ከልጅ ይይዝሻለሁ ብሏታል። እና በቃ ከአሁን በኋላ ማልቀስ የለም ማዘን የለም መኔ ጋር ነሽ ብሏታል ማለት ነው። አብርሃም እንግዲህ ቀለጥክ ማለት ነው። ልጅ ሄድም እንዳታይ አይኑን እንዳታየው ይዘው ላጥ ልትል ነው ማለት ነው። ይዤው እሄዳለሁ ተንግዲህ ምንም የሚያግደኝም እንትን የሚለኝም ነገር የለም ብልሃለች። ታሁን በኋላ ልጄ የምትለው ውሸትክን ነው። ውሸታም ነህ አንተ፣ ውሸታም ነው። እውነቴን ነው የምላችሁ። በጣም ነው እኔ እስከ ዛሬ ቪዲዮ ስሰራ ዝም ብሎ የውሸት ከሄርሜላ ጋር አሁን ምናምን የምለው የቀልድ መስሎኝ ነበር። ግን አሁን በጣም ነው ያስጠላኝ። አብርሃም የሚባል ማለት ነው ሆዳም ማለት ነው። ሆዳም ነህ አንተ። በድህነትህ በችግርህ እሷ ነበረች ያለችህ። ይሄን የመሰለው ሆቴል ሳትገባ ማለት ነው ሩታ ነበረች ከጎን የነበረችው። አንዳንዶቻችሁ ደግሞ ሩታ አሰቃይተዋለች። ምን ታሰቃየዋለች? እሱ ነው ያሰቃየት። ይሄ ሆዳም ሆዱ ልጁ እንኳን የማያሳሳው ሆዳም ማለት ነው። ልጁ እንኳን የማያሳሳው የዳሌ ተከታይ ማለት ነው። እውነቴን ነው የምላችሁ። አሁን ደግሞ ሩታዬ ደስታ እኔ ያለውሽ ብሏታል። እኔ አንቀባርሬ እስካሁን ድረስ የቆየሁት የአንቺን ቁርጥ ለማወቅ ብዬ ነው እንጂ ከሄድሽበት ብቻሽን አትሄጂም፣ ብቻሽን አይደለሽም፣ እኔ ከጎንሽ አለሁ ብሏታል። ችግር የለም ብለዋለች። እንግዲህ የሄዱ አልሄዱ ትናንትና አልሄዱም። ዛሬ በሚለቀቀው ቪዲዮ ደግሞ እናያለን ማለት ነው። ከዛ ቤቱን ለቃለት ትሄዳለች ማለት ነው። የሰው ኮተት ለቀሽለት እጅ ሰው ሄርሜላን ያስገባና እንትን ይለፋደድበት ማለት ነው። እና በጣም ነው እኔ ራሱ የእሱ እህት ራሱ በጣም ነው ያስጠላችኝ። እግዚአብሔርን እውነቴን ነው የምላችሁ። አንተ ልጅ እንደው በፊት እንደዛ ውሸቷን ነበር ለማስመሰል መሰለኝ። እህትየዋ ራሱ ለማስመሰል መሰለኝ በፊትም ሩታ ጋር ሩታ ልጅህን የምትለው ማለት ነው እንጂ በዚያ ስህተት ምን ስንት ነገር ይሰራል ሰው። በዚያ ስህተት ግልብጥ ብላ ወደ ሄርሜላ ተጓዛለች። እውነትህን ነው ወይ? የእውነት ነው ወይ? የእውነት አፍቀረሃት ነው ወይ? እንደዚህ በላህን ነው ወይ? ወረኞች ለገንዘብ ስትሉ ለነገሩ መስዋዕት ሆና። እኔ ግን ይሄ ነገር ድራማ ነው ብዬ ነው የማስበው። ለምን መሰራችሁ? ሁኔታቸው በሙሉ በጣም የሚገርም ነገር ነው። እንዴት ከሆነ ሁሉ እንግዲህ ዳኒም ቀለበት አድርጎ ብሏቸዋል ማለት ነው። የድራማው እንትን እንዴት ዳኒ ገባ ከነሱ ጋር እኔ እያስመሰሩ እንደዚህ እንስራ፣ እንደዚህ ስሪ፣ እንደዚህ አልቅሽ ሄርሜላንም ሩታንም። አብረሽ ግን እኔ እንጃ ነፍስህ አይማርም። እውነቴን ነው የምላቸው። አሁን ትናንትና ሀይሚና ብሩኬ በጣም ነው ያስደሰቱ። ገዳም ሄደው መጡ። ስስቲ እንደሱ ሆዱ ምንድን ነው እናንተ? ለነገሩ ከእንግዲህ በኋላ እንደው ቢመለስ እንኳን ሩታ ቀብርሽን አትቀበርም ከእንግዲህ በኋላ። በስማ የሴቶች መጫወቻ ብዙ ሴት አይቻለሁ እያለ ደግሞ እንዳንቺ አይነት ግን አለ ልበ ብርሃን ልበ ቀን መስሎሃል። ከእጅግ ታስገባች በኋላ ነው ልበ ቀን ልበ ብርሃን። ባይኖርህ አትጠጋህም ነበር ስላለህ ነው የተጠጋው። እኔ 3 ሰው ማስተዳደር እችላለሁ። እኔ ስንት ሰው ማስተዳደር ታዲያ ለምን ዩቲዩብ መጣች? ሰው ማስተዳደር ተቻልክና እኔ በጣም ነው የተናደድኩት። እኔ በአብርሃም በጣም ነው የተናደድኩት። እኔ በሄርሜላ ተናደድኩም። ግን እሷ ነገስ ምን ይደርስብኛል በኔስ ላይ ሌላ ሴት መታ እንዴት ብትወስዶስ ብላ አለማሰቧ እንትዋነቷ ማለት ነው። የሆነ ደደብነቷ ማለት ነው። ሚስት ልሆን ተዘጋጅቻለሁ እንደፈለግ በችግር ጊዜ ችግር ነው ሲቸግረውማ አትመለሽለትም። እኔ የልጆች አባት እንድትሆን እፈልጋለሁ። ስንት ልጅህን የምትወልዱት? የወለደውን ልጅ ሳያሳድግ ደግሞ ሌላ ልጅ አንቺ ትወልጅለታለች። እና በጣም ነው ያስጠሉኝ። እኔ በነገራችን ላይ ቀለበት አድርገው ተጋብተው ታላየሁኝ
አብርሽ እና ሄርሜላ ባልና ሚስት ይሆናሉ ብዬ አላስብም ማለት ነው። ማለት አብርሽ ምንም ቢሆን ከሄርሜላ በየሄደበት እኮ ነው ሄርሜላን በጣም ሩታን በጣም ነው የምወዳት በጣም ነው የማፈቅራት የሚለው። ስለዚህ እንዴት ነው ፍቅሩ ቆርጦለት አሁን ለማስመሰል ካልሆነ ከሄርሜላ ጋር አሁን በኋላማ ልጅህን የማታይም አትመጣትም። እዛችን ቤት እግርህን ስበር ያርገው ወደዛ ስትሄድ ማለት ነው። በጣም ነው ያስጣላል። እንዴት እንደዚህ አይነት ስራ ትሰራለህ? እሷ ለአንተ ብላ ከቡታጅራ መታ አንተ ያረጋትን ልታናድድ በቀልህን ትልትል ነው እንጂ ብዙም እንትላላለችም እንዳንተ እንትላላለችም። አሁን ደግሞ እነ ዳኒ እያስፈላሏን ነው፣ እናንተ ላይ እያስፈላሏን ነው። የአብርሽን ቤተሰቦች ተሳደቢ ብላ ምናምን እያላችሁ ይህን ጉድ እናወጣብሻለን ብለዋታል። ክስ ብታጂ እንደዚህ አድርጊ እያሏን ነው ትላላችሁ። ከሚዲያ ጠፋች። ለምን ሚዲያ ትጠፋለች? ይኸው ትናንትና መጣቻት ላለች። ለምን ትጠፋለች? ለምን ሚዲያ ላይ ትጠፋለች? ሩታ ለምን? ስለዚህ እንጃ። ለማንኛውም ደስታና ሩታ በአንድ ይመጣሉ፣ በአዲስ ህይወት፣ በአዲስ ተስፋ። ታሁን በኋላ ደስታ ጋር ነው የምተዋት እንጂ ከዚህ ውሽልሽል አብርሃም ጋር ተዋትም ማለት ነው። እዚህ ከለቀቀ አይምሮ እንደ ተማረ እንኳን የማያስብ አይምሮ ያለው ይህን የመሰለ ልጁን እንደዚህ እንትን ብሎ ጥሎ ከዚች ጋር ሲሄድ በጣም ነው ለዕለቱ ደስታህን ነው እንጂ ለወደፊቱ ምን እንኳን ልጅ ምን ትምህርት ይማራል እንኳን ብለህ አላልክም ማለት ነው። ምንድን ነው ከኔ የሚወስደው ልጄ? እስቲ ልጅህ ምንድን ነው ከአንተ የሚማረው? ምን እንጂ ከእናንተ የሚማረው ነገር ያለ አይመስለኝም ልጃችሁ። ከእናቱስ እንደውም ይማራል ብዙ ነገር እንዲቅፍ አድርጋ እየሳመችው ፍቅር እየሰጠችው እያጫወተችው ማለት ነው። ከአንተ ግን ምንም የሚማረው ነገር የለም። እንደውም አንተ ብትልቀውና ይዘው ልም ብትል ነው የሚሻለው ማለት ነው። አንተን እያየ ከሚያድግ እውነቴን ነው የምላችሁ፣ አንተን እያየ ከሚያድግ እኔ በነገራችን ላይ አንዳንዴ በጣም የሚገርማችሁ ነገር ከቤተሰብ የምትወርሷት ነገሮች አለ። እናትና አባታችሁ በቤት ፍቅር ሆኖ በፍቅር ካሳደጓችሁ ለሰው ልጅ ክብር ሊኖራችሁ ይችላል። ለሰው ልጅ ፍቅር ሊኖራችሁ ይችላል። ግን እንደዚህ ቤተሰቡ እናትና አባታችሁ እንዲህ ሚዲያ ላይ እየተባሉ የምታዩት ያችን ትምህርት ነው ይዛችሁ የምትሄዱት። ምን አለ መሰላችሁ አሉ ዶሮ አያቴ ነች የነገረችኝና አባቱን እንደዚህ ዝንጀሮ ጠብቅ እያረገደ በገደል ያስፈራለው ነበር አሉ ልጁ ማለት ነው። እየወሰደ አባቱን አብጅቶ ደካማ ሆኖ ማለት ነው። ከዛ ሲል ያው አባት መሞት አይቀርም፣ ይሄም ወለደ አረጀ ማለት ነው። ልክ ያችን ለአባቱ የሰራትን ስራ ልጁ ለአባቱ ያረጋትን ድርጊት ልጁ ካሳው ማለት ነው። እሱም ወስዶ እዛቸው አካባቢ እዛቸው ላይ ዝንጀሮ ጠብቀ እያለ እህል ብታስበላ ገደል ነው የምሰድህ፣ እህል ብታስበላ ገደል ነው የምሰድህ እያለ ሲያስፈራለው ነበር ትለኛለች አያቴ። ልጅን እንዳሳደጉ ነው የሚያድገው ትላለች አያቴ ስታወራ። እና እንዳስተዳደጋቸው ነው የምታድጉት። የሰውንና የቤትና የጎረቤትን ነው እያያቸው የምታድጉት ትለን ነበረኛል። እና እናትና አባትን እያየ ነው ልጅ የሚያድገው። እውነቴን ነው የምላቸው። ጨቅጨቅ ከቤት አሁን ሰላም ተለለ በቃ እያደጋቸው ማስከድም የሆነ የሚያስጠላቸው ነገር አለ። እኔ እንኳን ማለት እንኳን እናትና አባቴ ሲጨቃጨቁ ቀርቶ ሌላ ሰው ሲጨቃጨቅ አልወድም።